ታችሁ የዛሬው መረጃ እባካችሁ ለነብሩክና ሃይሚ እንዲደርስ አድርጉልኝ። እዩ እውነቱን አወጣች፣ የብሩክ ሀቅም ወጣ የምትሉ ሰዎች አረ ጉዳዩ ወዲህ ነው እንደምታስቡት አይደለም። እዩ ልጇን ለመቀበል ስትል ልጇ እንዲመለስላት ስትል ነው አውቃ የማይሆን ነገርን ተናግራ ብሩክና ሃይሚ እንዲስማሙ ልጁም የብሩክ አይደለም ብላ የተናገረችው። እውነታው ግን ከዚህ ሁሉ የራቀ ነው። እባካችሁ ኦዲየንሶች፣ እባካችሁ የዛሬውን መልእክቴን ብቻ እንድትሰሙኝ ለነሱም እንዲደርስ የተቻላችሁትን እንድታደርጉልኝ በማክበር ልጠይቃችሁ። እንዴት ያ ሁሉ ቪዲዮዎች ሲለቀቅ አንድ ሰው እንኳን ቆም ብሎ ነገሩን ለማሰብ ሞክሮ አረ የለም ይሄ ነገር አሁንም ቢሆን እዩ ሌላ ነው ሐሳቧ ልጇ እስኪመለስላት ነው እንደዚህ ጸባይ የገዛችሁ ብሎ እንዴት አንድ ሰው እንኳን ቆም ብሎ አይናገርም? እንዴት ዲኤንኤው ይመርመር አሁንም እውነቱ ይውጣልህ የተረጋገጠ ወረቀት ያዝ ብሎ እንዴት አንድ ሰው ኮሜንት አያረግም? እባካችሁ እዩ ያሰበችውን ሴራ በትክክለኝነት ምን እንደሆነ አዳምጣችሁ ለብሩክም ይሄ መረጃ እንዲደርስ የተቻላችሁት እንድታረጉ ነው በማክበር የምጠይቃችሁ። ቪዲዮን እናንተ ላይክ ብቻ አድርጋችሁ እንድትጀምሩ በአክብሮት ልጠይቃችሁ። እንግዲህ ያው የትናንትናውን ቪዲዮ ያልተመለከታችሁ ሰዎች አላችሁ ብዬ ለማሰብ ይከብደኛል። ብዙዎቻችን አይተነዋል። እዩ እውነታውን አውጥታለች፣ እያለቀሰች ተናገረች። ልጇ ወደ ሌላ ሰው እንዳይሄድባት ብሩክና ሃይሚ እንዲያሳድጉላት ነበር አውቃ እየዋሸች እንዲስታረግ የነበረው። እዩ መታ መስክራለች ተብሎ እንግዲህ ብዙ ሰው ቪዲዮ ሲሰራ ነበር። እንዴት ግን ሰው ቆም ብሎ ይሄን ነገር ሊመለከት አልቻለም? ይቺ ልጅ እኮ አውቃ አሁንም መውጫ መንገድ ስትፈልግ ነው ልጇ ወደሷ እንድትመለስላት ልጇ ወደሷ እንድትመጣ ለማድረግ ነው ዘዴን ተጠቅማ ብሩክና ሃይሚ ላይ እየተጫወተችባቸው። እንዴት ብሩክ ዝም ብሎ በቃል ብቻ የተናገረችውን ንግግር አምኖ ተቀብሎ እሺ በቃ ከእንግዲህ የኔ ልጅ ካልሆነች ከእንግዲህ ያለሽ ነገር ከኔ ጋር ያቆማል ብሎ እንዴት ዝም ብሎ ይለያያል? እንዴት ልጅቷን ዲኤንኤ አስመርምሮ የተረጋገጠ ወረቀት አይቀበልም? ሁል ጊዜ ስህተት፣ ሁል ጊዜ አንዱን ካንዱ አይማሩም ብሩክና ሃይሚ። እንግዲህ አሁን ይሄ ነገር እመኑኝ በቀጣይ ሳምንት 15 ቀን ደግሞ ጉዳዩን አረሳስታ ሁሉም ጸጥ ሲል እንደ አዲስ ወደ ሚዲያ መጣ። እኔ ያኔም እንደዛ ያልኩት ልጄ እንዲመለስ ነው እንጂ ትክክለኛ የልጅ አባት ብሩክ ነው ብላ ትመጣለች። ለዚህ ሁሉ ትልቅ መድኃኒት የሚሆነው የነበረው ብሩክ አንዴ ልጅቷን እንደወሰደ በታዋቂ ሰዎች እንዲሁም የሀገር ሽማግሌ የሰፈር ሰዎች ባሉበት ዲኤንኤ ምርመራ እንዲደረግ ከራሷም ከሱም ሳምፕል እንዲወሰድ አድርጎ እውነታው እንዲወጣና ሁሉን ነገር የተረጋገጠ የወረቀት ማስረጃ ነበር መያዝ የነበረበት። እንዴት በቃል የተናገረችውን ነገር አምኖ ይቀበላል? እዩ በቀጣይም እመኑኝ ጉዳዩ ሁሉ የተረሳ ሲመስላት ትኩረት ስታጣ እንደ አዲስ ነው መታ ልጁ የብሩክ ነው ብላ እምትበጠብጣቸው። እንዴት ይሄን ነገር ኮሜንታተሮችስ መጻፍ ማሰብ ከበዳችሁ? ብዙዎቻችሁ እውነታው ወጣ ሀቁ ወጣ ደስ ይላል እያላችሁ ነው ሀሳብ ስትሰጡ ብቻ የተመለከትኩት። እንዴት አንድ ሰው ቆም ብሎ አስቦ ጉዳዩ ይጣራ ዲኤንኤው ይመርመር ብሎ አይናገርም? እባካችሁ ብሩክና ሃይሚ ይህ መልእክቴ መረጃ የሚደርሳችሁ ከሆነ አንድ መልእክትን ማስተላለፍ ፈልጊያለሁ። ጉዳዩ ሁሉ ለአመት የሚቆይ ጊዜ ነው እንግዲህ ሲያከራክራችሁ የቆየው ከእርግዝናዋ ጀምሮ ልጇ የእርግዝናውን ጊዜ አጠናቃ እስክትወልድ ከወለደችም በኋላ እስከ ትናንትናዋ ቀን እዩ ከናንተ ጋር ሁሌ የሚያጨቃጭቅ ነገር ነው ስትናገር የምሰማው። ሁል ጊዜም ከናንተ ጋር ንትርክ ነው። ይሄን ደግሞ ጠንቅቃችሁ ታውቃላችሁ። ታዲያ እዚሁ ነገር ውስጥ ያስገባችሁን ነገር በማስረጃ እንደመጨረስ ወረቀት ይዛችሁ እዩን ከህይወታችሁ እንደማስወጣት አሁንም ቢሆን ቃሏን ተቀብላችሁ ወይ በቃ እንደዚህ ያለች እንደዚህ ደግሞ አልሆነም እያላችሁ ተደስታችሁ እንዴት ዝም ብላችሁ ጉዳዩን ትተዋላችሁ? እመኑኝ የብሩክና ሃይሚ ሰላም ሙሉ ለሙሉ ሊመለስ የሚችለው የዲኤንኤ ምርመራ ብሩክ በሚያውቀው ሰው እንዲሁም ደግሞ በተረጋገጠ ቦታ የትልልቅ ሰው ይሄ እዚህ ጉዳይ ላይ ገብቶ ናሙና ተወስዶ ሁሉ ነገር እውነታውን ወረቀቱን ይዞ ሲመጣ ነው። አለበለዚያ እዩ ነገም ቢሆን ልጇን ወደ ራሷ ከመጣች በኋላ ከሳምንታት ቆይታ በኋላ እንደ አዲስ መታ ከነሱ ጋር የምትከራከር ነው የሚሆነው። ይሄ ሁሉ ደግሞ እንዳይፈጠር በቀጣይም ብሩክና ሃይሚ መካከል ክፍተት እንዳይመጣ መራራቃቸው እንዳይሰፋ ነው የወደፊቱ ሁሉ እየታየኝ። እባካችሁ ብሩክና ሃይሚ ይሄን ጉዳይ ገላችሁት ሂዱ፣ እውነታውን ሀቁን አውጡ። ምንም ቢሆን እስከ መጨረሻው ከቀጠላችሁበት አትጎዱም እያልኩ ሀሳብ መልእክቴን እማስተላልፈው። ይህንን መናገርን አስመልክቶ የእናንተ ምልከታ ምን ይመስላል? ዲኤንኤው መደረግ የለበትም ነው የምትሉት? ከዚህ ቀደም እኮ እዩ ልብ ብሎ ያስታወሰ ሰው በደንብ ያውቃል። የሆነ ጊዜ ላይ እንደመጸጸት አድርጋ በቃ ብሩክና ሃይሚዬ በእናንተ ህይወት አልገባም፣ ሁሉን ነገር ዝም ብዬ ነው እንደዚህ ሳረግ የነበረው፣ እውነታው ግን ያለው እኔ ጋ ነው፣ ከብሩክ ምንም የለኝም ብላኮ ሁለቱ እንዲስማሙ አድርጋ ከነሱ ህይወትም ወጥቻለሁ ብላ ዩቲዩቧ እንዲከፈት አድርጋለች። ዩቲዩቧ በደንብ እንዲያድግ አድርጋለች። እነ ብሩክና ሃይሚን በቃ ከኛ ህይወት ወጥታለች፣ ህዝቡን በሱ
በሷ አትዘኑ ብለው ጥሩ ነገር እንዲያረጉላት ሆኗል። ልክ ያ ነገር ካለፈ በኋላ ወደ ሀገሯ ቡታጅራ ከተመለሰች በኋላ ጉዳዩን እንደ አዲስ በመቀስቀስ ነበረ አረ ከብሩክ አርግዣለሁ እውነታውን ወቁ ያኔም የተናገርኩት ዝም ብዬ ነው ያለች ደግሞ ድጋሜ ተመልሳ ስትናገር ብዙ ስትበጠብጥ የነበረው ያንን ጊዜ ረስተው ዛሬም ደግሞ ታዲያ ያው እዩ በቃሏ የተናገረችውን ነገር እንደ ትልቅ ነገር ቆጥረው በቃ ከእንግዲህ አትበጠብጠንም እውነታውን ተናገረች ብለው እንደ አዲስ ይደሰታሉ። ሃይሚ ብልጥ ኮንሽ እባክሽ ምንም ነገር ከእንግዲህ የሚዳኘን በወረቀት ነው ምንም ነገር የሚዳኘን በላብራቶሪ ምርመራ ነው ብለሽ እንዴት አቁ እውነታው እንዲወጣ አታረጊም? እባካችሁ በብሩክና ሃይሚ መካከል ያላችሁ ሰዎች በተለይ ደግሞ የብሩክ ወንድም ሀብ በኮሜንትም አይቻለሁ እኔ በወንድሜ ተማመናለሁኝ ምንም አልጠራጠረውም 101% ነው እምተማመነው ብለ ኮሜንት ጽፈም ተመልክቻለሁ። እባክህ ሀብ ሁሉ ነገር ይደርሳል እኛም በብሩኬ እንተማመናለን ምንም አንጠራጠርም። ነገር ግን እዩ ድጋሚ እንዳትበጠብጣቸው ሌላ ችግርም እንዳታመጣ ጉዳዩ ሁሉ መስመር መያዝ ስላለበት ጉዳዩ ሁሉ እልባት ማግኘት ስላለበት እባክህ የብሩኬ ወንድም ይሆንከው ሀብም ጉዳዩን ትኩረት ሰጥተ ከእንግዲህ በወረቀት ነው ምናናግርሽ ብላችሁ የታቻላችሁትን አድርጋችሁ የተረጋገጠ የዲኤንኤ ምርመራ ውጤት እናንተ ማስረጃ ያዙ። ያኔ እንደፈለገችውና ብትመጣ ምንም ሐሳብ ምንም ድራማ ብትፈጥር ወዴትም መሄድ አትችልም። አለበለዚያ ግን አሁን በቃሏን የተናገረችው እመኑኝ ከ15 ቀን በኋላ መታ ጉዳዩ ሁሉ ውሸት ነው ያኔም ያልኩት ልጄ እንዲመለስ ስለፈለኩ ነው እንጂ ብሩክና ልጄ አንድ ናቸው የሚለያቸውም የለም ልጄ የብሩክ ነው ብላ ቪዲዮ መስራቷ አይቀርም። ያኔ እኔን እንድታስታውሱ ፈልጋለሁ። የምሬን ነው ይሄን የምናገረው። እንዴት ሁሉም ሰው ይሄን መረዳት አቅቶት በቃል ብቻ የተናገረችውን ነገር ይዞ ሰው ሁሉ እንዴት እንደዚህ ነው ግዳል። ይቺ ልጅ እኮ እንደ ቀልድ ይዛ የመጣችው ሐሳብ ነው። ይሄ ሁሉ ወር ሲያነታርካቸው ይሄ ሁሉ ወር ጭቅጭቅ ሲያመጣባቸው የነበረው ትክክለኛ የልጇ አባት ቢኒ መሆኑንም እያወቀች ቢኒን ሁሉ ነው ክዳ ብዙ ነገር ስታረገው የነበረው። ቢኒ እኮ ምንም ቢሆን ለልጁ ያላነሰ ግለሰብ ነበር። ታዲያ ብሩክ እምቢ ቢለኝ የውሸት ቢሆን እንኳን ቢኒ ምን ይለኛል ብላ አላመዛዘነችም ይሄ ሁሉ ድራማ ስትፈጥር። ስለዚህ ነገም ቢሆን ይቺ ግለሰብ ይሄንን ሐሳብ ይዛ መምጣቷ ስለማይቀር እባካችሁ የተረጋገጠ ማስረጃ እንድትይዙና ዲኤንኤ ምርመራ ቀጥላችሁበት ለኛም የሆነ ነገር እንድታሳውቁን ነው በማክበር የምጠይቃችሁ። ይሄንን ምለው ከቀናነት ነው። ብሩክና ሃይሚ የሚለያያቸው ነገር እንዳይሰፋ ወደፊትም ችግር መጥቶ በመካከላቸው ሴጣን ገብቶ ክፍተታቸው እንዳይራራቅ እንዳሁን ጊዜው መለየት እንዳይመጣ ነው አስቀድም የምናገረው። ብሩክና ሃይሚ አንድ ሆነው ለመመልከት ብዙዎቻችን የምንጓጓው ነገር ነው። እኔም የሁል ጊዜ ምኞቴ ነው። ይህን ጉዳይ አስመልክቶ እናንተስ ምን አይነት ምልከታ አላችሁ? በተለይ የትናንቱን ቪዲዮ ብቻ በማየት ሳይሆን ወደፊት ስለሚለቀቁ ቪዲዮዎች ምን አይነት ሀሳብ ምልከታ አላችሁ? በኮሜንት ያላችሁ ነገር በቀናነት ብታሳውቁኝ ደስ ይለኛል። በተለይ ደግሞ አሁን ዝም ብሎ የተለቀቀውን አይታችሁ ብሩክ ሀቅ ወጣ ነጻ ወጣ ብቻ ሳይሆን እውነት ነው ልክ ነህ ለወደፊት ለዘላቂ ሰላም አንተ ያልከው ሀሳብ ነው ጥሩ ብላችሁ ያለውን ነገር ጨመር አድርጋችሁ ሀሳቤን ደግፋችሁ ኮሜንት የምታረጉት ነገር ካለ የእውነት በማክበር ነው ኮሜንታችሁን ማየው። ያላችሁን ሀሳብ አስተያየትን በዛው ብታሳውቁኝ ደስ ይለኛል። ጠቅለል ባሉ መረጃዎቼ ለዛሬ ይዤ የመጣሁት ይሄን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም